ደቡብ አፍሪካ ላይ የሚኖሩ ዜጎቻችን እንግዲህ በጣም ከፍተኛ የሆነ ቀውስ ላይ እንደሆኑ ያሳያል። በደቡብ አፍሪካ እየተካሄደ ያለውን ቀውስ ሁሉም መረጃው ደርሶታል። ትክክለኛ ምንድነው እየተደረገ ያለው፣ ምንድነው እየተፈጸመ ያለው የሚለውን በዚህ ቪዲዮ አጋራችኋለሁ። ብዙ ሚዲያዎች እየዘገቡት ነው። ደቡብ አፍሪካ ላይ የሚኖሩ የውጭ ሀገር ዜጎች በኢኮኖሚ እጅግ በጣም ጭቆና አድርሰውብናል፣ ተቆጣጥረውብናል። እኛ የዚህ ሀገር ዜጎች ሆነን የስራ እድል እያገኘን አይደለም፣ ተሻምተውናል የሚል ሪቮሉሽን በማስነሳት ነው እንግዲህ ብዙ የውጭ ሀገር ዜጎችን አሳዶ የመግደል እንዲሁም ደግሞ ከስራ የማፈናቀል የማፈንና ብዙ ጥሰቶችን እየፈጸሙ ያሉት። ይህን ሙቭመንት የሀገሪቱ መንግስት ለመቆጣጠር የተለያዩ ስትራቴጂዎችን እየነደፍኩ ነው ብሏል። ኢትዮጵያኖችም የዚህ ሰለባ ሆነዋል። ብዙ ኢትዮጵያኖች ተገለዋል፣ ነፍስ ይማር። በቀጣይ ግን እንግዲህ አዳዲስ ለውጦችን የሚጠበቅ ይሆናል። እንደ ሀገር እንደዚህ አይነት ነገር ውስጥ ሲገባ በጣም ትንሽ አስቸጋሪ ነው። ቢኮዝ የሌሎች ሀገራትን ዜጎች ጉዳይን ሚነካ ስለሆነ ትንሽ አስቸጋሪ ነው የሚያደርገው። ነገር ግን በቅርቡ መፍትሄ ያገኛል ብዬ አስባለሁ። እንግዲህ በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪዩ